የተከበራችሁ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ እያልን በአዳዲስ እንዲሁም ሰበር መደመጥም ጭምር ባለባቸው መረጃዎች ሰዓታችን ጠብቀን ተመልሰናል። በመሆኑም አብራችሁ እንድቆዩ በአክብሮት እየጋበዝኋችሁ በቅድሚያም ዋና ዋናዎችን በማስቀደም እንጀምራለን። በአማራ ክልል በባህር ዳር ዙሪያ ከባድ ውጊያ ሲካሄድ መዋሉ ተሰምቷል። በባህር ዳር ዙሪያ አካባቢም በዛሬው ዕለት ከባድና እልህ አስጨራሽ ውጊያ እንደተካሄደ ከስፍራው መረጃ በእጃችን ላይ ገብቷል። ከዚህ ጋር በተያያዘ ዝርዝር መረጃ አለን። እንዲሁም ኢትዮጵያ ወታደራዊ ማስፈራሪያ ያደረገች ነው ስትል ኤርትራ በማስታወቂያ ሚኒስትሯ የማነ ገብረ መስቀል በኩል ምላሽ ሰጣለች። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል እንዲሁም የአስመራ መንግስት ምን አለ? ከዚህ ጋር በተያያዘም ዝርዝር መረጃ አለን። በመዲናችን በአዲስ አበባ አስቸኳይ ሰላማዊ ሰልፍ እንደተጠራም ተሰምቷል። የዚህ ሰላማዊ ሰልፍ ምክንያቱ ምንድነው? በአዲስ አበባ ሊካሄድ የታሰበው ይህ ሰላማዊ ሰልፍ ዋና ዓላማው ምንድነው? ከዚህ ጋር በተያያዘም ዝርዝር መረጃ አለን። እነዚህንና ሌሎች መደመጥ ያለባቸው መረጃዎችን ሰዓታችን ጠብቀን ይዘን ተገኝተናል። በመሆኑም አብራችሁ እንድቆዩ በአክብሮት እየጋበዝናችሁ እንዲሁም ደግሞ ሁላችሁም ቪዲዮ ላይክ በማድረግና ኮሜንት ቦክስ ላይ ሀሳባችሁን በመስጠት እንዲሁም ደግሞ ይህንን ቻናል ሰብስክራይብ በማድረግ እንድትጀምሩ በአክብሮት እየጋበዝኩኝ በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያ ኢትዮጵያ ወታደራዊ ማስፈራሪያ እያደረገችብኝ ነው ስትል ኤርትራ በማስታወቂያ ሚኒስትሯ የማነ ገብረ መስቀል በኩል ምላሽ ሰጥታለች። ከቀናት በፊት በሐዋሳ ከተማ ጠቅላይ ሚኒስትር አብይ አህመድና የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከፍተኛ ወታደራዊ መኮንኖች እንዲሁም ደግሞ የፌዴራልና የክልል የስራ ኃላፊዎችን በተገኙበት የልዩ ዘመቻ እዝ 65ኛ የምስረታ በዓል መከበሩ ይታወሳል። በዚህ ክብረ በዓልም ኢትዮጵያ ከሶማሊያ ጫፍ እስከ ምጽዋ ጫፍ በባህር ላይ የሚያጋጥሙ ሽብሮችን የሚያስቀር ቴክኖሎጂ የታጠቀና ውጊያ የሚያሳጥር ልዩ ኃይል ወይም ደግሞ ኤሊት ፎርስና ተቋም መገንባቷን ጠቅላይ ሚኒስትር አብይ አህመድ ማስታወቃቸው ይታወሳል። ጠቅላይ ሚኒስትሩ የጠቀሱትን የመከላከያ ሰራዊት የልዩ ዘመቻ እዝ የሚመሩትም ሌተናል ጀነራል ሹማ አብደታ በበኩላቸው የጦር ክፍሉ መንግስት ለሚሰጥ ማንኛውም ግዳጅ ዝግጁ መሆኑን አስታውቋል። የልዩ ዘመቻ እዝ መደበኛ ጦር ሊወጣቸው የማይችላቸውን ውስብስብና አስቸጋሪ ግዳጆችን የሚፈጽሙ የኮማንዶ የአየር ወለድና የጸረ ሽብር ኃይል አባላትን በውስጡ እንደያዘም ተገልጿል። በሺዎች የሚቆጠሩ የእዙ አባላትም የባሉ ክብር እንግዳና የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በተገኙበት ቦታም የሰልፍና ወታደራዊ ትርኢት አሳይተዋል። የጸረ ሽብር ልዩ ኃይል አባላትም ከሄሊኮፕተር በአየር ላይ በተዘረጋ ገመድ ላይ ተንጠላጥለው ታጋቾች ለማስለቀቅ እንዴት ግዳጅ እንደሚወጡ የሚያሳይ ትርኢትም ለታዳሚው አቅርበዋል። በዕለቱም የከተማና የባህር ውጊያ ልምድ ትርኢትም የቀረበ ሲሆን ጠቅላይ ሚኒስትሩም ንግግር አድርገዋል። ይህንን ወታደራዊ ትርኢት ተከትሎም አስተያየታቸውን የሰጡት የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ ያደረጉት ንግግር መርዛማና ችግር ቀስቃሽ ነው ሲሉም ገልጸውታል። ድርጊቱ የጎረቤቶችን ሉዓላዊነትና የግዛት አንድነት በግልጽ መጣስ ነው ብለዋል። አቶ የማነ ጠቅላይ ሚኒስትሩ ወታደራዊ ልምምዱን ከየብስ ወደ ባህር ማሸጋገራቸው ከሶማሊያና ምጽዋ ወደብ የሚዘልቀውን ቀጠናዊ የባህር ጠረፍ ሰላም እንዲያስከብሩ መናገራቸውን አስታውሰው ለዚህ ቀይ ባህር ሰላም የማረጋገጥ ኃላፊነት የባህር ዳርቻ አገራት ብቻ ነው ሲሉ ምላሽ ሰጥተዋል። የጠቅላይ ሚኒስትሩ ንግግርም ከ2 ዓመት በፊት የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ የሚቀጥለውን ዓመት ኢሬቻን አሰብ ላይ እናከብራለን ካሉት ንግግር ጋር ተመሳሳይ መሆኑን የጠቀሰው ባለስልጣኑ ኢትዮጵያ በጎረቤቶቿ ላይ ወታደራዊ ማስፈራሪያ እያደረገች ነው ሲልም ወንጅሏል። ይህንን ተከትሎም በአሁኑ ሰዓት ላይ በኢትዮጵያና በኤርትራ መካከል ንግግሩ ወደ እርሳስ የሚያመራ ይመስላል። ከዚህ ጋር በተያያዘም በኢትዮጵያና በኤርትራ መካከል የተፈጠረውን ወታደራዊ ውጥረት ለማርገብ ሳውዲ አረቢያ ጥረት ያደረገች መሆኑም ተሰምቷል። በኢትዮጵያና በኤርትራ መካከል እየታየ የመጣውን ይህንን ቀጠናዊና አካባቢያዊ ስጋት የደቀነ ወታደራዊ ውጥረት ለማርገብ ሳውዲ አረቢያ ዲፕሎማሲያዊ ጥረት መጀመሯም ተነግሯል። በተለይም በዚህ የካቲት ወር ሳውዲ መንግስት ሁለቱን ሀገራት ወደ ንግግር ጠረጴዛ ለመመለስ ከፍተኛ እንቅስቃሴ ያደረገ መሆኑም ተሰምቷል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣናት በቅርቡ በአዲስ አበባና በአስመራ ባደረጉት ጉብኝትም የሁለቱ ሀገራት መሪዎችና ከፍተኛ አመራሮችን በተናጠል በማነጋገር ለማግባባት ጥረት አድርገዋል። ይህ የሳውዲ ጥረትና ትኩረት ያደረገ በሁለቱ ሀገራት ድንበር አካባቢ ታየ ነው የተባለውን የኃይል ማሰባሰብ ሂደት እንዲቆምና ልዩነቶችን በሰላማዊ መንገድ እንዲፈቱም ለማድረግ እንደሆነም
ተገልጿል። ሳውዲ አረቢያ በሁለቱ ሀገራት ግንኙነት ውስጥም ቁልፍ ሚና ስትጫወት የመጀመሪያዋ አይደለችም። እንደ አውሮፓውያን አቆጣጠር በሴፕቴምበር 2018 በንጉስ ሰልማን ቢን አብዱልአዚዝ አደራዳሪነት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በጂዳ ተገናኝተው ታሪካዊ የጂዳ ሰላም ስምምነት መፈረማቸው ይታወሳል። ይህ ስምምነትም ለሁለት አስርት ዓመታት የዘለቀውን ጦርነት የሰላም የሌለበት ሁኔታ መቋጫ የሰጠ ነበረ። አሁን እየተደረገ ያለው ጥረትም ያን የሰላም መንፈስ ለመታደግና የቀይ ባህርን ቀጠና ደህንነት ለማስጠበቅ ያለመ መሆኑንም የፖለቲካ ተንታኞች ይናገራሉ። የውጥረቱ መነሻ ምንም እንኳን በይፋ የተገለጸበት ምክንያት ባይኖርም ከቅርብ ጊዜ ወዲህ በኢትዮጵያ በኩል የሚሰማ የባህር በር ጥያቄ ከሰሜኑ ጦርነት ማብቃት በኋላ በሁለቱ ሀገራት መካከል የተፈጠረ የፖለቲካ ቅዝቃዜ ለውጥረት መባባስ እንደ ምክንያት ይጠቀሳል። የሳውዲ አረቢያ የሰላም ጥረትን በሁለቱ ሀገራት መካከል ያለውን አለመግባባት ፈቶ ወደ ቀድሞ ወዳጅነት ይመልስላቸው እንደሆነ የሚጠበቅ ጉዳይ ነው። ውድ አድማጭ ተመልካቾቻችን በተከታዩ ሰበሩ መረጃችን በአማራ ክልል በመንግስት ኃይሎችና በፋኖ ኃይሎች መካከል ውጊያው ዛሬም እንደቀጠለ ነው። በባህር ዳር ዙሪያም ከባድ ውጊያ እንደተካሄደም ተሰምቷል። በዚህም የመከላከያ ሰራዊት በባህር ዳር ዙሪያ ጽንፈኛ ሲል በጠራው የፋኖ ኃይል ላይ ድንገተኛ ጥቃት ማድረሱን ተናግሯል። በዚህም በርካታ ጦር መሳሪያ እንደማረከም በማህበራዊ ትስስር ገጹ አሳውቋል። በሰሜን ጎጃም ዞን ባህር ዳር ዙሪያ ውጊያ መደረጉንም የምስራቅ እዝ አስታውቋል። በዚህ ውጊያም የተለያዩ ጦር መሳሪያዎችን እንደማረከም እዙ ገልጿል። የምስራቅ እዝ አንድ ሬጅመንት አደረኩት ባለው ስምሪትም ጠላት ሲል በጠራው ቡድን ላይ ሰብአዊና ቁሳዊ ኪሳራ ማድረስ ይችላል ሲልም መግለጫውን አሰራጭቷል። በዚሁ አካባቢ በተደረገ ፈጣን ኦፕሬሽንም 2 መትረጊስ ከነተተኳሹ 6 አርፒጂ ላውንቸር ቅንቡላ ከ29 አቅጣጫ ሸኚ ባሩድ ጋር 6 ኤኬኤም ክላሽና 2 የቃታ መሳሪያ ተማርኳልም ብሏል። በዚህ ኦፕሬሽንም ወታደራዊ ሳይንስና ጥበብን ተጠቅሜያለሁ ያለው እዙም ጽንፈኛ ባለው ቡድን ላይ ድንገተኛ ጥቃት ማድረስ መቻሉንም ተናግሯል። መግለጫው አክሎም የህግ ማስከበር እርምጃው ይቀጥላልም ብሏል። እንደ ዘበት 3 ዓመት የተሻገረው የክልሉ ግጭት አስከፊ ሰብአዊና ቁሳዊ ኪሳራ በማህበረሰቡ ዘንድ እያስከተለ ይገኛል። ይህም እልባት ያላገኘው የኢትዮጵያ ጉዳይ ሆኗል። በተከታዩ ሰበሩ መረጃችን አድማጭ ተመልካቾቻችን በመዲናችን አዲስ አበባ ሰላማዊ ሰልፍ ተጠራ። በትግራይ ክልል የህወሓት አመራሮችና የፌዴራል መንግስት በደረሱበት አለመግባባት የተፈጠረውን ውጥረት ተከትሎ ዳግም ጦርነት እንዳይቀሰቀስ በአዲስ አበባ ሰላማዊ ሰልፍ ለማካሄድ መታቀዱን በትግራይ ለውጥ ፈላጊ የተባለው ስብስብ አስታውቋል። የፖለቲካ ፓርቲዎችና ተጽዕኖ ፈጣሪዎችን የሚያቀፈው ይህ ስብስብ ባለፈው ቅዳሜ በክልሉ ወቅታዊ ሁኔታ ላይ መፍትሄዎች ላይ ውይይት አካሂዷል። የለውጥ ፈላጊ ስብስብ አባል ጋዜጠኛ ዳዋር ያህያ በትግራይ ክልል ዳግም ጦርነት ደም መፋሰስ እንዳይፈጠርና ልዩነቶችን በሰላማዊና ዲፕሎማሲያዊ መንገድ እንዲፈቱ ግፊት ማድረግ ያስፈልጋል ሲሉም ለአሃዱ ተናግረዋል። አሁን ያለው የህወሓት ቡድን የትግራይ ህዝብን እንደማይወክልና በክልሉ እንደሚጀመር የተሰጋ ያለው ጦርነት የውጭ ኃይሎች ድጋፍ እንዳለበት ለዓለም አቀፉ ማህበረሰብና ለኤምባሲዎችም ለማሳወቅ በቀጣዩ ሳምንታት ሰላማዊ ሰልፍ እንደሚካሄድም ገልጸዋል። የባይቶና አባይ ትግራይ ፓርቲ አባል ዶክተር ጸጋዛብ ካሱ በበኩላቸው የክልሉ ነዋሪዎችና ወጣቱ ጦርነት እንደማይፈልግ ተናግረዋል። ከዚህ ጋር በተያያዘም በአሁኑ ሰዓት ላይ በመዲናችን አዲስ አበባ ሰላማዊ ሰልፍ እንዲካሄድ ጠርተዋል። ውድ አድማጭ ተመልካቾቻችን በዚህ መረጃ ሰዓት ይዤላችሁ የመጣሁት መረጃ ይህንን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኘንላችሁ።